ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ ሐሙስ የማለዳ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው። ውድ ቤተሰቦቻችን የሚሆነው የዝውውር ጉዳዮች አሁንም በርከት ብለው እንደቀጠሉ ይገኛሉ። ከዝውውር ጉዳዮች ጋር በተያያዘ የምናነሳቸው በርከት ያሉ መረጃዎች አሉ። ከነዚህ መካከል ማንቸስተር ዩናይትድ እና ቪክተር ዮከርሽን የተመለከተ መረጃ አሁንም እየወጣ ይገኛል። በተለይ ደግሞ የዚህ ተጫዋች የዝውውር ጉዳይ አሁን ላይ በጣም አጣብቂኝ ውስጥ ወይም በጣም ውስብስብ ነገር ውስጥ እየገባ እንዳለ እየተገለጸ ይገኛል። የስፖርቲንግ ሊዝበን ፕሬዝዳንት ትናንትና አንድ አስተያየትን ሰጥተዋልና ተጫዋቹ ጭምር ከዚህ በኋላ በስፖርቲንግ ሊዝበን ቤት መጫወት አልፈልግም እያለ እንደሚገኝና ከፕሬዝዳንቱ ጋር ጭምር ግጭት ውስጥ እየገቡ እንደሆነ እየተገለጸ ይገኛል። ከዚህ ጋር አያይዘን እንግዲህ ሰፋ ያሉ መረጃዎችን ወደ እናንተ እናደርሳለን። አርሰናል ቤትም እንዲሁም የምናነሳቸው ጉዳዮች አሉ። በተለይ ሮድሪጎን ለማስፈረም ምን ያክል ፐርሰንት እድል አላቸው የሚሉትን ጉዳዮች እንመለከታለን። እንዲሁ ኒኮ ዊሊያምስንም የማስፈረም እድላቸውስ ምን ያክል ነው የሚሉ ጉዳዮችን እናነሳለን። ምክንያቱም ከዚህ ተጫዋች ጋር ስማቸው በተደጋጋሚ ሲነሳ ነበር። አሁን እስከ ኒኮ ዊሊያምስ ጋር ያላቸው ጉዳይ ምንድነው? አርሰናሎችን እንመለከታለን። ቼልሲ እንግዲህ የኤሲ ሚላኑን ግብ ጠባቂ ማርክ ሜኞን ለማስፈረም የነበረው እድልን ካጣ በኋላ ወይም ከዝውውሩ ራሱን ካገለለ በኋላ ሌላ ግብ ጠባቂ እየተመለከተ ይገኛል። እሱንም እናያሰዋለን። ሌሎች የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን እናነሳለን። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከያ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እኛን እያበረታታችሁ ጀምሩት። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁ ይቆዩ። ወደ ቀዳሚው ጉዳያችን ነው የምናመራው። ሊቨርፑልን የተመለከቱ መረጃዎችን ደግሞ በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ከፍሎሪያን ቨርትስ ጋር በተያያዘ የተለያዩ መረጃዎች እየወጡ ይገኛሉ። ዛሬ የሕክምና ምርመራውን እንደሚያደርግ ይጠበቃል። ፋብሪዚዮ ሮማኖ እንዳለው ከሆነ እደግመዋለሁ፣ በሊቨርፑልና በባየር ሌቨርኩዘን መካከል ስምምነት ላይ ተደርሷል። ፍሎሪያን ቨርትስ ሊቨርፑልን ይቀላቀላል። የቀረው ሁሉ ውሉን መፈረምና የሕክምና ምርመራውን አድርጎ ይፋ ማድረግ ነው ሲልም ነው ፋብሪዚዮ ሮማኖ ዝውውሩን በተመለከተ መረጃውን ያጋራው። ፍሎሪያን ቨርትስ በሊቨርፑል ቤት የአጥቂ አማካይ ሆኖ ጨዋታውን እንደሚያደርግ ይጠበቃል። 10 ቁጥር ቦታ ላይም ትልቅና እንዲሁ ደግሞ ወሳኝ አገልግሎትን ይሰጣቸዋል ተብሎ ይታሰባል። ይህንንም እንግዲህ በማስመልከት ሙሐመድ ሳላህና ሌሎችም የአጥቂ መስመር ተጫዋቾች የተሻሉ የጎል እድሎችን ዘንድሮ በተለይ ያገኛሉ ተብሎ ነው የሚጠበቀው ከዚህ ጀርመናዊ ተጫዋች። ምክንያቱም በዚህ ውድድር ዓመት በጀርመን ቡንደስሊጋም ያንን ነገር ሲያደርግ ተመልክተነዋል። አንዳንድ ጨዋታዎች ላይ በጉዳት አልነበረም፣ ነገር ግን በአሲስቱ በሚኬል ኦሊሴ ብቻ ተበልጦ ሁለተኛ ደረጃን ይዞ ያጠናቀቀበት የውድድር ዓመት ነው። አምና ደግሞ በአሲስቱም እንዲሁ በአንደኝነት ያጠናቀቀበትን የውድድር ዓመት ተመልክተን ነበር። ጥሩ ተጫዋች እንደሆነ በተደጋጋሚ አሳይተዋል። ፍሎሪያን ቨርትስ እንግዲህ ዛሬ የሕክምና ምርመራውን ያደርጋል ሲልም ጭምር ነው ዘገባዎቹ እየጠቆሙ የሚገኙት። ቨርትስ ውሉን ከመፈረሙ በፊትም የግዴታ ሕክምናውን ያጠናቅቃል ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩ። ትናንትና በተለይ የሊቨርፑሉ አዲስ ተጫዋች የሆነው ጀረሚ ፍሬምፖንግ ጭምር ፍሎሪያን ቨርትስ እንደሚመጣ መረጋገጡን ተከትሎ በኢንስታግራም አካውንቱ ላይ ጭምር ከዚህ በፊት አንድ ላይ ሆነው እንግዲህ ያሳለፏቸውን ጊዜያቶች የሚያሳይ ነገርም ሲፖስት እንደነበር ነው ትናንትና የተመለከትነው። ዛሬ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል ቨርትስ። ሌቨርኩዘኖች ወደ ባየር ሚኒክ ያቀናውን ጆናታን ታህን ለመተካት በእጩ ዝርዝር ውስጥ 2 ተከላካዮችን አስቀምጧል። አንደኛው የሲቪያው ሎይክ ባዴ ነው። እናም ሌላኛው ደግሞ የሊቨርፑሉ ዣሬል ኳንሳህ እንደሆነ እየተነገረ ይገኛል። እንግዲህ ሌቨርኩዘኖች ከፍሎሪያን ቨርትስ ስምምነት ለየት ባለ መልኩ ደግሞ ስለ ዣሬል ኳንሳህም ስምምነት እየጠየቁ እንደሚገኙ ነው እየተገለጸ የሚገኘው። እነዚህ 2 ቡድኖች እንግዲህ አሁን ላይ ጥሩ ግንኙነት ፈጥረዋል ተብሎ ይታሰባል። ምክንያቱም ሊቨርፑል 2 ተጫዋቾችን ከዚህ ክለብ አስፈርሟልና አሁን ላይ ጥሩ ነገሮች ይኖራቸዋል በቡድኖቹ መካከል ተብሎ ነው የሚታሰበው። የጀርመን ቡንደስሊጋው ክለብ ባየር ሌቨርኩዘን የሊቨርፑልን ተጫዋች ዣሬል ኳንሳህን ለማስፈረም በማሰብ ላይ መሆናቸው ግን መረጃዎች እየወጡ ነው የሚገኙት። የመርሲሳይዱ ክለብ ሊቨርፑል ከክለቡ አካዳሚ የመጣውን ዣሬል ኳንሳህን ለመሸጥም እስከ 40 ሚሊዮን ፓውንድ እንደሚፈልግ ጭምር ነው እየተነገረ ያለው። የ22 ዓመቱ ተከላካይ ዣሬል ኳንሳህ በሚቀጥለው የውድድር ዓመትም ተጨማሪ የጨዋታ ሰዓት እንደሚፈልግ ነው የሚነገረው። በሚቀጥለው ዓመት በአሰልጣኝ አርኔ ስሎት እቅድ ውስጥ መሆኑ የተገለጸው ዣሬል ኳንሳህ በቅርቡ በሊቨርፑል የረጅም ጊዜ ኮንትራት መፈረሙም የሚታወቅ ነው። ነገር ግን
አሁን ላይ ጆናታን ታህን ያጡት ባየር ሌቨርኩዘኖች ደግሞ ይህንን ተጫዋች በማስፈረም ቦታውን ለማካተትም ፍላጎት እንዳላቸው ጭምር ነው እየተገለጸ የሚገኘው። ክላይቨርት ስለ ሜሎስ ኪርኬዝ ዝውውር ይናገራል። እሱ ምናልባት ወደዚያ ይሄዳል ተስፋ አደርጋለሁ። እስካሁን ግን አልተሰናበተንም፣ ነገር ግን እንደሚያደርገው ግን ተስፋ አደርጋለሁ ሲልም ነው እንግዲህ የቡድን አጋሩ ጀስቲን ክላይቨርት ስለ ሚሎስ ኪርኬዝ ዝውውር የተናገረው። ጀስቲን ክላይቨርት የቦርንመስ ተጫዋች እንደሆነ ይታወቃልና ሚሎስ ኪርኬዝ ደግሞ የቡድን አጋሩ ነው። ወደ ሊቨርፑል ሊያመራ እንደሆነ እንግዲህ ተስፋ አደርጋለሁ፣ ነገር ግን እስካሁን ምንም አይነት አልተሰናበተንም የሚል አይነት ሀሳብን ነው ክላይቨርት የተናገረው። ኮስታስ ሲሚካስ በዚህ ክረምት ሊቨርፑልን የመልቀቅ ዕድሉ ሰፊ እንደሆነ እየተነገረ ነው። ወልቨርሃምፕተን ወንደረርስ፣ ኖቲንግሃም ፎረስት እና ሌሎች ክለቦችም ይህንን ተጫዋች ወይም ኮስታስ ሲሚካስን ለማስፈረም ትልቅ ፍላጎት እንዳላቸው ይገለጻል። በተለይ ሊቨርፑል በዚህ የክረምት የተጫዋቾች የዝውውር መስኮት በዛ ቦታ ላይ የሚጫወተውን ሜሎስ ኪርኬዝን ለማስፈረም በጣም ትልቅ ዕድል አላቸው መባሉን ተከትሎ አሁን ላይ ኮስታስ ሲሚካስ ከክለቡ ሊለቅ የሚችል ተጫዋች እንደሆነ ነው እየተገለጸ የሚገኘው በመረጃዎቹ። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል የሮድሪጎን ውሳኔ እየተጠባበቁ እንደሚገኙ እየተገለጸ ይገኛል። በክንፍ መስመር ላይ ማስፈረም ከሚፈልጓቸው ተጫዋቾች መካከል አሁን ላይ በግንባር ቀደምትነት የሚነሳው ሮድሪጎ ጎይሽን ማምጣት ነው። አርሰናሎች ይህንን ተጫዋች ለማምጣት በትልቁ ፍላጎት እንዳላቸው እየተገለጸ ይገኛል። በተለይ ዴቪድ ኦርነስቲን ትላንትና ባጋራው መሰረት አርሰናሎች አሁን ላይ የሮድሪጎን ውሳኔ በመጠባበቅ ላይ እንደሆኑና ቶሎም ውሳኔውን እንዲያሳውቃቸው ጭምር ፍላጎት እንዳላቸው ነው እየተነገረ የሚገኘው። ተጫዋቹ ከአሰልጣኝ ሻቪ አሎንዞ ጋር ቁጭ ብሎ ይነጋገራል ተብሎ ይታሰባል። እስካሁን ግን ምንም አይነት ድርድሮችን ወይም ንግግሮችን እንዳላደረገ ነው እየሰማን የምንገኘው። አርሰናሎች ግን ተጫዋቹን በጉጉት እየጠበቁት እንዳለ መረጃው ወጥቷል። በዚህ ሳምንት አሊያ ደግሞ በቀጣዩ ሳምንት ስለ አጥቂ ዝውውር አዳዲስ ነገሮች ሊኖሩ እንደሚችሉ እየተገለጸ ይገኛል። አርሰናል በፊት መስመር አጥቂና ሌሎችም ቦታዎች ላይ በአጥቂ በተለይ በአጥቂ አካባቢዎች ላይ በሚኖሩ ተጫዋቾች ላይ ዝውውሮችን ለማድረግ ነው በትልቁ እንቅስቃሴዎችን እያደረጉ የሚገኙት። በፊት መስመር አጥቂነት ቤንጃሚን ሼስኮ ቀዳሚ ኢላማቸው ቢሆንም ቪክተር ዮከርሽ በድጋሚ ከአርሰናል ጋር ስሙ መነሳት የጀመረበትን አጋጣሚዎችን ተመልክተናል። እንግዲህ እነንም ተጫዋች ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። ሌሎች እንግዲህ በክንፍ ቦታ ላይ የሚጫወቱ ተጫዋቾችን ይመለከታሉ ተብሎ ነው የሚታሰበው። አርሰናል እንግዲህ ትኩረት ሰጥቶ እየሰራ የሚገኘው የፊት መስመሩን በማስተካከል ጉዳይ ላይ ነው። ተከላካይ አሁን ላይ የማስፈረም እድሉ እንግዲህ የላቸውም። ምናልባት በዝውውር መስኮት የመጨረሻ ቀናት ላይ ሊያደርጉት ይችሉ ይሆናል እንጂ አሁን ላይ ዋነኛ ትኩረታቸው በማጥቃት ባህሪ ባላቸው ተጫዋቾች ላይ ዝውውሮችን መጨረስ እንደሆነ ነው መረጃዎቹ እየጠቆሙ እንደሚገኙ ቢቢሲ ስፖርት የዘገበው። የማርቲን ዙቤሜንዲ ጉዳይ ወይም የማርቲን ዙቤሜንዲ ዝውውር ምንም አይነት እንከን አልገጠመውም ይለናል የመረጃ ምንጩ። የዚህ ተጫዋች ዝውውር ምንም አይነት እንከን አልገጠመውም። ተጫዋቹ ከቀናቶች በኋላ ወደ ለንደን ይበራል፣ ፊርማውንም ለአርሰናል ያኖራል ሲልም ጭምር ነው መረጃውን ያጋራው። ሳምሲ ነው ይህንን መረጃ ያጋራው። ኦሌክዛንደር ዚንቼንኮ በክረምቱ ከአርሰናል ይለቃል። የተጫዋቹ ዋነኛ ፈላጊ ቡድን ደግሞ የጀርመኑ ክለብ ቦሩሲያ ዶርትመንድ እንደሆነ እየተገለጸ ይገኛል። ቀጣይ ማረፊያው ይህ ክለብ ሊሆን እንደሚችል ተነግሯል። እንግዲህ በተለይ የማይልስ ሉዊስ ስኬሊና የሪካርዶ ካላፊዮሪ በዛ ቦታ ላይ መኖር ኦሌክዛንደር ዚንቼንኮ የሚጠበቀውን አይነት እንግዲህ የጨዋታ ደቂቃዎችን እንዳያገኝ አድርጎታል። በተለይ ደግሞ እንግዲህ ከማንቸስተር ሲቲ ወደ አርሰናል በርከት ያሉ ደቂቃዎችን አገኛለሁ ብሎ ከመጣ በኋላ እንግዲህ በዛ ቦታ ላይ ግን እድሎችን ማግኘት አልቻለም። ሪካርዶ ካላፊዮሪ ጣሊያናዊው ተጫዋችና እንግሊዛዊው ማይልስ ሉዊስ ስኬሊ ታዳጊው ተጫዋች በአርሰናል ቤት አሁን ላይ በዛ ቦታ ላይ በጥሩ ሁኔታ እያገለገሉ ከመሆናቸው ጋር በተያያዘ ኦሌክዛንደር ዚንቼንኮ ክለቡን ለቆ የሚወጣበት ሰዓት እንደደረሰ የሚያሳዩ መረጃዎች ናቸው የወጡት። የ2025-26 የፕሪሚየር ሊጉ አሸናፊ አርሰናል የሚሆን ይመስለኛል ብሏል ፖል ስኮልስ ነው ይህንን ሀሳብ የሰጠው። ጥሩ ልምድ አግኝተዋል በእነዚህ 3 ዓመታት ውስጥ፣ ስለዚህ ግምቴ አርሰናል ፕሪሚየር ሊጉን ያሸንፋል የሚል ነው ሲል ነው እንግዲህ ፖል ስኮልስ የተናገረው። የኒኮ ዊሊያምስንና የአርሰናልንም ጉዳይ እንመልከት። በአሁኑ ሰዓት ኒኮ ዊሊያምስን ለማስፈረም በዋነኝነት እየተፎካከሩ ያሉት 2 ክለቦች ናቸው፣ ባየር ሚኒክና አርሰናል እንደሆኑ መረጃዎች ያሳያሉ። በአንጻሩ ደግሞ ክለቡ አትሌቲክ ቢልባኦ ለተጫዋቹ አዲስ ኮንትራት መስጠትም ዋጋውን ለመጨመር እንቅስቃሴ መጀመሩ ጭምር ይነገራል። በዚህ ዝውውር ላይ ወሳኙ ነገር የኒኮ ዊሊያምስ የራሱ ምርጫ እንደሆነ ይገለጻል። ስለዚህ ኮንትራቱን የሚያራዘም ከሆነ በበርከት ባሉ ክለቦች የማስፈረማቸው እድል በጣም ጠባብ ይሆናል።
ነገር ግን ኮንትራቱን የማያራዘም ከሆነ አሁንም የሚፈልጉት ክለቦች አሉና እንቅስቃሴዎችን ማድረጋቸው አይቀሬ ነው። በቀጣይ ኒኮ ዊሊያምስ የራሱ ውሳኔ ይጠበቃል ተብሎ ነው እየተጠበቀም የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። ትላንትና በርከት ያሉ ጉዳዮች ተፈጥረዋል በቪክተር ዮከርሽ ዝውውር ጉዳይ ላይ። ስዊድናዊው የፊት መስመር አጥቂ የሆነው ቪክተር ዮከርሽ ከክለቡ ስፖርቲንግ ሊዝበን ጋር አለመግባባት ውስጥ መግባታቸውን የሚያሳይ መረጃ ነው ትላንትና የሰማነው። ተጫዋቹ ባለፈው ክረምት ክለቡን የመልቀቅ እድልን አግኝቶ ክለቡ እንዲቆይና ቀጣይ ዓመት ዝውውሩን እንደሚያመቻቹለትም ነግረውት አሳምነውት እንዳቆዩት የሚታወስ ጉዳይ ነው። ቪክተር ዮከርሽ በውል ውስጥም 100 ሚሊዮን ዩሮ ውል ማፍረሻ እንዳለው ነው የሚነገረው። ይሁን እንጂ ክለቡ በዚህ ዓመት በ65 ሚሊዮን ዩሮ እንዲለቁትም ቃል ገብተውለት እንደነበር፣ ነገር ግን ባሳየው ጥሩ አቋም ምክንያት ሀሳብ እንደቀየሩ ጭምር ነው እየተገለጸ የሚገኘውና ይህ ነገር ደግሞ ተጫዋቹን አላስደሰተውም። ስፖርቲንግ ሊዝበን አሁን ላይ ለተጫዋቹ ከፍተኛ ገንዘብ በመጠየቃቸው ተጫዋቹ ብስጭት ውስጥ እንዳስገባው ጭምር ነው የተነገረው። ማንቸስተር ዩናይትድ የተጫዋቹ ፈላጊ ሲሆን አርሰናል በበኩሉ የቤንጃሚን ሼስኮ ዝውውር ካልተሳካም ሊያስፈርሙት የሚፈልጉት ሁለተኛው እቅዳቸው እንደሆነ እየተገለጸ ይገኛል። ተጫዋቹን ያናደደው ጉዳይ ደግሞ ያ ነው። ስፖርቲንግ ሊዝበኖች ቃል የገቡለትን ነገር እንዳልፈጸሙለት ነው የሚያምነውና በዛ ምክንያት ከትናንትና ጀምሮ ግጭቶች ውስጥ እንደገቡ የሚያሳዩ መረጃዎች ወጥተዋል። የስፖርቲንግ ሊዝበኑ ፕሬዝዳንት ፍሬድሪክ ቫንድራስ ይባላሉ። እኚህ ሰው ስለ ቪክተር ዮከርሽ ጉዳይ ይናገራሉ። ከወኪሉ ጋር ስለ ተጫዋቹ የመሸጫ ዋጋ በደንብ ውይይቶችን አድርገናል። እኔም ደግሞ እኛ በተጫዋቹ ላይ ቁርጥ ያለ ዋጋ እንግዲህ እንዳላስቀመጥን ነግረነዋል። 40 ሚሊዮን ዩሮ፣ 60 ሚሊዮን ዩሮ፣ 80 ሚሊዮን ዩሮ እንግዲህ ሊያስወጣ ይችላል። ነገር ግን ማረጋገጥ ያለብኝ ነገር ቢኖር 100 ሚሊዮን ዩሮ እንደማንጠይቅ ነው። ከዚህ ጊዜ በኋላ ከወኪሉ ጋር ተነጋግሬ አላውቅም። እናም ደግሞ ቃሌን እጠብቃለሁ። ሁኔታውን ማይተን ዋጋ አንጨምርም ሲልም ጭምር ነው የተናገረው። ፕሬዝዳንቱ ናቸው ይህንን ሀሳብ የሰጡት። ማንቸስተር ዩናይትዶች ለስዊድናዊው አጥቂ ቪክተር ዮከርሽ እንግዲህ ዝውውር ለስፖርቲንግ ሊዝበን 70 ሚሊዮን ዩሮ የማቅረብ ፍላጎት ነው እንዳላቸው የሚነገረው። ነገር ግን ስፖርቲንግ ሊዝበኖች ከተጫዋቹ ዝውውር 80 ሚሊዮን ዩሮ ማግኘትም ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ይወጣሉ። ሁሉም ነገር የጀመረው ባለፈው ዓመት ነው። የ2023/24 የውድድር ዓመት ሲጠናቀቅና ስፖርቲንግ ሊዝበን ሻምፒዮን ሲሆን እርሱ ስፖርቲንግን እንደማይለቅ እርግጠኞች ነበረን። ምክንያቱም እርሱን በተመለከተ ጥያቄዎች ያልቀረቡልንም ነበር። የተጫዋቹ ወኪል ለተጫዋቹ ተጨማሪ ጥቅሞችን የሚያስገኙ ስምምነቶችን እንድናካትት ሲወተውተን ነበር። ሆኖም ግን የወቅቱ ስፖርቲንግ ዳይሬክተራችን የነበረው ሁጎ ቪየና አስገራሚ ስራን በመርሳት ነገሮችን በቁጥጥሩ ስር አድርጓቸው ነበር። የወኪሎች አንደኛውና ትልቁ ጥያቄያቸው ሁልጊዜም የውል ማፍረሻው አንቀጽ በተጫዋቾች ኮንትራት ላይ እንዲካተት ግፊት ማድረግ ነው። ሁጎ ቪየና ከተጫዋቹ ወኪሎች ጋርም በዚህ ጉዳይ ላይ እንግዲህ ለበርካታ ጊዜያት ንግግር አድርገው ወኪሎቹ እኔን በንግግሮች ላይ እንዲሳተፉ ጥያቄ እስከ ማቅረብም ደርሰው ነበር። እናም እንደተባለው እኔ የክለቡ ፕሬዝዳንት ወኪሉና ሁጎ ቪየና ተገኝተን እንግዲህ ንግግሮችን አካሄድን። ሆኖም በውይይቱ ወቅትም ቪክተር ዮከርሽ እንዳልተሳተፈ ነው ምነግራችሁ ሲሉ የስፖርቲንግ ሊዝበኑ ፕሬዝዳንት ፍሬድሪኮ ቫራንዳስ ይናገራሉ። ከንግግሮች በኋላ ከስምምነት የደረሰው የውል ማፍረሻው እንዳይካተት በሚል ሀሳብ ነው። ምክንያቱም እሱ አሁን ላይ 27 ዓመቱ ነው። እናም በየትኛውም የፖርቱጋል የሚጫወት ተጫዋችም በ27 ዓመቱ 100 ወይም ደግሞ 90 ሚሊዮን ዩሮ ሊሸጥ አይችልም። ከዚህ ቀጥሎም ወኪሉ በሌላ ጊዜ ከእርሱ ዝውውርም እንግዲህ ስንት እንደምንፈልግ እኔም ቃል በቃል አሁን ላይ እንግዲህ ምንም አልልህም፣ በቀጣይ የሚፈጠረውን አብረን እንመለከታለን ብያለሁ። አላውቅም፣ ምናልባት 40 ወይም 60 ወይም ደግሞ 80 ሚሊዮን ዩሮ ልንፈልግ እንችላለን። ሆኖም ግን እኛ ከእርሱ ዝውውርም 100 ሚሊዮን ዩሮ እንፈልጋለን ግን አላልንም ሲልም ነው የተናገረው ፕሬዝዳንቱ። ከዚያ ጊዜ በኋላ ከእርሱ ወኪሉ ጋር ተነጋግሬ አላውቅም። አንድ ነገር ግልጽ ማድረግ እፈልጋለሁ። ስፖርቲንጎች የሚመራበት የራሱ የሆነ ስርዓት አለው። በተጨማሪም ደግሞ ቃል አክባሪም ክለብ ነው ሲሉ ነው ፕሬዝዳንቱ የተናገሩት። አውቃለሁ ቪክተር ዮከርሽ 63 ግቦችን አስቆጥሮ 13 አሲስቶችን አድርጓል። ይህም አስደናቂ ቁጥር ነው። እርሱ በፖርቱጋል ሊግ ውስጥም ከታዩ በታሪክ ምርጥ ተጫዋቾች መካከልም አንዱ ነው ብዬ ደግሞ ማንሳት እችላለሁ ሲሉ ፕሬዝዳንቱ ይናገራሉ። ለሚዲያ ጫጫታና አሉባልታ ጊዜ የለንም። ነገር ግን አንድ ነገር ግልጽ ነው። ስፖርቲንግ ሊዝበኖች ለቪክተር ዮከርሽ ዝውውር 60 እና ከዛ በላይ ወይም 60 ተጨማሪ 10 ደግሞ ሚሊዮን ዩሮ አይቀበልም። እስካሁን ድረስም በቪክተር ዮከርሽ ዝውውር ዙሪያ ይፋዊ ፕሮፖዛልም በጭራሽ አልቀረበልንም። ያንንም ላረጋግጥላችሁ እወዳለሁ ሲሉ ነው ቫንድራስ ሀሳባቸውን የሰጡት። ስፖርቲንግ ሊዝበኖች የቪክተር ዮከርሽን መውጣት እንግዲህ እያገዱ አይደለም።
እነርሱ እንግዲህ የሚፈልጉት ከፍ ያለን ክፍያ ብቻ ነው። እንደ ማንቸስተር ዩናይትድ ያሉ ክለቦችም 70 ሚሊዮን ዩሮ ሊከፍሉ ደግሞ እንደሚችሉ ይነገራል። ነገር ግን 75 ሚሊዮን ዩሮ ወይም ደግሞ 80 ሚሊዮን ዩሮ ግን ለመክፈል ፍቃደኞች አይደሉም። የዋጋ ደግሞ ቪክተር ዮከርሽን ተስፋ እያስቆረጠው ይገኛል። ምክንያቱም ዋጋው እየጨመረ መሆኑ ሊኖሩ የሚችሉ አማራጮችን እየገደበበት ወይም እያሳጠረበት እንደሚገኝ ነው ቤን ጃኮብስ መረጃውን ያጋራው። ዩናይትድ ወጣት ተጫዋችን ሊያስፈርም ነው። ማንቸስተር ዩናይትድ 16 ዓመቱን እንግሊዛዊ የመሃል ተከላካይ ሃርሊ ኤምሴዴን ጄምስ እንግዲህ የተባለውን ተጫዋችም ከሳውዝሃምፕተን ለማስፈረም ድርድር ላይ መሆናቸው እየተነገረ ነው። ከስምምነት የሚደርሱ ከሆነ ዩናይትዶች 1 ሚሊዮን ፓውንድ የካሳ ክፍያ ይከፍላሉ። ተጫዋቹ ከመጀመሪያው ደረጃ የአካዳሚ ቡድን የሚቀላቀልም ይሆናል ተብሎ ይታሰባል። ለዚህም ዝውውር ደግሞ ቁልፉ ሰው ጄሰን ዌልኮክስ እንደሆነ ነው መረጃዎች ያሳዩት። ከጄደን ሳንቾ ጋር በተወሰነ መልኩ ሁልጊዜም ግንኙነት አድርጌያለሁ ወይም እናደርጋለን፣ ምክንያቱም ከሳንቾ ጋር በጣም ረጅም ታሪክ ነው ያለን። ነገር ግን በአሁኑ ሰዓት ሌሎች ቅድሚያ የምንሰጣቸው ጉዳዮች አሉን። የሳንቾን ጉዳይ በውስጥ ከምንነጋገረው ይልቅም በመገናኛ ብዙሃን ብዙ ነገሮች ወጥተዋል ሲል ነው የዶርትሙንዱ ዳይሬክተር ሰባስቲያን ኪያል መረጃውን እያጋራ የሚገኘው። ተጫዋቹ እንግዲህ ወደ ቦሩሲያ ዶርትመንድ በድጋሚ ለማምራትም ሙከራዎችን ሊያደርጉ እንደሚችሉ ይገለጻል። እንግዲህ በቦሩሲያ ዶርትመንድ አሁንም ተፈላጊ እንደሆነ ይገለጻል። ከቼልሲ ጋር እንግዲህ በውሰት ሁሉ በቋሚነት የማስፈረም እድላቸውን ትተውት ወደ ማንቸስተር ዩናይትድ መመለሱ ይታወሳል። በማንቸስተር ይቆያል ተብሎ አይጠበቅም። በቀጣይ ወደ ቦሩሲያ ዶርትመንድ አሊያም ወደ ሌሎች ክለቦችን በተለይ በጀርመን ፈላጊዎች ያሉትና ይህ ተጫዋች ወደዛ ያመራል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ሴቨሪን ኢፓንን ለማስፈረም ማንቸስተር ሲቲ መቃረባቸውን ሰምተናል። ይሄ ስም እንግዲህ አዲስ አይደለም፣ በተለይ ለእግር ኳሱ ሰው አዲስ ስም አይደለም። ከዚህ በፊት በነበሩ የዝውውር መስኮቶች ላይ አርሰናልን ጨምሮ ሌሎች ትልልቅ ክለቦች ጭምር ይህንን ተጫዋች ለማስፈረም ሙከራዎችን ሲያደርጉ እንደነበር የምናስታውሰው ነው። ኖርዌያዊ ተጫዋች እንደሆነ ይነገራል ሴቨሪን ኢፓን። ይህንን ተጫዋች ለማስፈረም ግን አሁን ላይ ማንቸስተር ሲቲዎች እየቀረቡ እንደሆነ እየተገለጸ ነው። ሲቲ በተለይ በዚህ የዝውውር መስኮት በጣም አስቸኳይ ፊርማዎችን እያደረገ ይገኛል። በእርግጥ የዓለም ክለቦች ዋንጫ ላይ ተሳታፊ እንደሆነ ይታወቃል። ነገር ግን ቶሎ ዝውውሮችን እያጠናቀቀ ነው የሚገኘው። የራያን ቸርኪን፣ የቲያኒ ራይንደርስን እና እንዲሁ ደግሞ ሌላኛውን ተጫዋች ደግሞ እንዲሁ አየት ኑሪን ማስፈረማቸውን እናስታውሳለን። ግብ ጠባቂ ማስፈረመዋል። አሁን ደግሞ ሴቨሪን ኢፓንን ለማስፈረም ቅርብ እንደሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ሲቲ በአርሰናል በጥብቅ የሚፈለገውን ኖርዌያዊ ወጣት አማካይ ሴቨሪን ኢፓንን ነው ለማስፈረም መቃረባቸውን የሚያሳዩ መረጃዎች በስፋት እየወጡ እንደሚገኙ የተገለጸው። የ18 ዓመቱ አማካይ ኢፓን ወደ ማንቸስተር ሲቲ ለመዘዋወርም በግል ከስምምነት መድረሱ ጭምር የሚያሳዩ መረጃዎች ደግሞ ይፋ እየተደረጉ ይገኛሉ። በበርካታ ክለቦች የሚፈለገው ተጫዋቹ የኖርዌይ ሊግ ሪከርድ በሆነ የዝውውር ሂሳብ ማንቸስተር ሲቲንም ይቀላቀላል የሚል መረጃ ጭምር እየወጣ ይገኛል። ተጫዋቹ ከዝውውሩ በኋላ ለአንድ የውድድር ዓመትም በውሰት ይሰጣል ተብሎ እንደሚጠበቅ ጭምር ነው ዘገባዎቹ እያሰፈሩ የሚገኙት። ጥር ላይ በዝውውሩ ያልነበሩት ማንቸስተር ሲቲዎች አሁን ላይ ግን ተጫዋቹንና ቤተሰቡን አሳምነው ተጫዋቹን ለማስፈረም ትልቅ እንቅስቃሴን እያደረጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ ሴቨሪን ኢፓን ኖርዌያዊው ታዳጊ ወጣት ኮከብ ወደ ማንቸስተር ሲቲና ወደ ኢቲሃድ እንደሚያመራ አሁን ላይ እየተገለጸ የሚገኝ ጉዳይ ነው። ፔፕ ጓርዲዮላ የርገን ክሎፕን አነጋግረውት እንደነበር የሚያሳይ መረጃ ደግሞ ይወጥቷል። እንግዲህ ፔፕ ጓርዲዮላ እንግዲህ አሰልጣኝ ፔፕ ሊንደርስን ለመጠየቅ ነው ስለ አሰልጣኝ ፔፕ ሊንደርስ ለመጠየቅ አሰልጣኝ የርገን ክሎፕ ጋር ደውለው እንደነበር የተገለጸው ወይም ማነጋግረው እንደነበር የተገለጸው። ከዚህ በፊት በሊቨርፑል ቤት የርገን ክሎፕ እንግዲህ በአሰልጣኝነት በነበሩ ጊዜ ምክትላቸው ነበሩ ፔፕ ሊንደርስ እና አሁንም ጓርዲዮላ ይህንን ሰው በምክትል አሰልጣኝነት ቀጥሮታል። አሰልጣኝ የርገን ክሎፕ የቀድሞ ምክትል አሰልጣኛቸው ፔፕ ሊንደርስ እንግዲህ ያላቸውን አቅም ለአሰልጣኝ ፔፕ ጓርዲዮላ አብራርተዋል የሚሉ መረጃዎች ናቸው የወጡት። የርገን ክሎፕ ሊቨርፑል የፕሪሚየር ሊጉን የቻምፒየንስ ሊግ፣ ኤፍኤ ካፕ እና ካራባኦ ካፕን ሲያሸንፉ ፔፕ ሊንደርስ ትልቅ እገዛ እንዳደረጉላቸው ጭምር ነው ለጓርዲዮላ ያስረዳው። ያኔ እንግዲህ ክሎፕ በሊቨርፑል ቤት የተለያዩ ስኬቶችን ሲያሳካ ፔፕ ሊንደርስ ደግሞ ትልቁ አጋዡ እንደነበር የሚያሳዩ መረጃዎች ወጥተዋልና ይህንን ማብራሪያ ነው ለፔፕ ጓርዲዮላ የሰጠው የርገን ክሎፕ። አሰልጣኝ ፔፕ ሊንደርስ በበኩላቸው ማንቸስተር ሲቲን ለመቀላቀል እንደወሰኑ ለአሰልጣኝ የርገን ክሎፕና ለአርኔ ስሎትም ጭምር አሳውቀዋቸው እንደነበር የሚያሳዩ መረጃዎች ደግሞ ወጥተዋል። የሊቨርፑል ኃላፊዎች ለአሰልጣኝ ፔፕ ሊንደርስ ደውለው መልካም ምኞታቸውንም እንደገለጹለትና ከክለቡ ጋር ያላቸው ግንኙነትም እንደማይቋረጥና እንደማይቀር ጭምር እንደነገሯቸው ነው የሚያሳዩ መረጃዎች
የተጠቆሙት አሰልጣኝ ፔፕ ሊንደርስ ማንቸስተር ሲቲን ለ1 ዓመት በመቀላቀል ፊርማቸውን ማኖራቸው ደግሞ የሚታወስ ነው። በቀጣይ የውድድር ዓመት የፔፕ ጓርዲዮላ ረዳት ሆነውም ደግሞ እንደሚያገለግሉ ጭምር የሚያሳዩ መረጃዎች ናቸው በስፋት እየወጡ የሚገኙት። ከማንቸስተር ሲቲ ጋር በተያያዘ ደግሞ ሌሎች ጉዳዮችን ስናነሳ ራያን ቸርኪ የኔ የአጨዋወት ዘይቤ ቀላል ነው ሲል ይናገራል። በኳስ መጫወት ወዳለው ችሎታዬን ለመስራትና የቡድን አጋሮቼን መርዳት እፈልጋለሁ ሲልም ነው ራያን ቸርኪ የተናገረው። በኢቲሃድ እና ደግሞ ከቡድን አጋሮቼ ጋር ጨዋታን ለመጫወት ትዕግስት አጥቻለሁ፣ በጣም ጓጉቻለሁ ሲልም ነው የተናገረው። እዚህ የመጣሁት ሰዎችን ለማስደሰት ነው። ይህ ደግሞ ለእኔ በጣም አስፈላጊው ነገር ነው። 10 ቁጥር ቦታ ላይ መጫወትን እመርጣለሁ። ሜዳ ላይ ገብቼ ቡድኑን እንዲያሸንፍ መርዳት ደግሞ በጣም እፈልጋለሁ፣ ዝግጁ ነኝ ሲልም ጭምር ነው ቸርክ የተናገረው። እንግዲህ በፊፋ የዓለም ክለቦች ዋንጫ ላይም ሀሳቡን ሲሰጥ ይህንን ዋንጫ በየ4 ዓመቱ ነው የሚመጣው። እናም ክለቡ እንዲያሸንፍ ደግሞ ፈልጋለሁ፣ ምክንያቱም በታሪክ ለመጀመሪያ ጊዜ የሚደረገውን ውድድር ማሸነፍ ለእኛ በጣም ትልቅ ስም ስለሚኖረው ሲል ነው ራያን ቸርክ የተናገረው። ስለ ፔፕ ጓርዲዮላም ሲናገር ለእኔ እርሱ የዓለማችን ምርጡ አሰልጣኝ ነው፣ እናም በታሪክም ምርጡ አሰልጣኝ ብዬ ሰይሜዋለሁ ሲል ነው ራያን ቸርኪ ሀሳቡን እየተናገረ እንደሚገኝ ትናንትና በነበረው ጋዜጣዊ መግለጫ ላይ ወይም ቃለ ምልልሶች ላይ ሀሳቡን የሰጠው። አዲሱ የማንቸስተር ሲቲ ፈራሚ የሆኑ ደግሞ ባለፈው ይፋ መደረጉ የሚታወስ ነው። ትናንትና ደግሞ የተለያዩ ሀሳቦችን ያዘለበትን አስቴቱን ደግሞ ሰጥቷል። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳም። ቸልሲ ተጫዋቾቹን በዓለም ክለቦች ዋንጫ ዝርዝር ውስጥ አላካተተም። የምዕራብ ለንደኑ ክለብ ቸልሲ በርካታ ተጫዋቾቹን በዓለም ክለቦች ዋንጫ ውድድር ስብስብ ውስጥ ሳያካትት መቅረቱን የሚያሳይ መረጃን የተመለከትነው። በስብስቡ ካልተካተቱ ተጫዋቾች መካከል አክሰል ዲሳሲ፣ ዌስሊ ፎፋና ከሚገኙበት ተጫዋቾች ናቸው። በተጨማሪም ከውሰት የተመለሱት ራሂም ስተርሊንግ እና ጃኦ ፌሊክስን ጨምሮ ፔትሮቪች፣ ቼልዌል፣ ሬናቶ ቪየጋ በስብስብ ውስጥ ያልተካተቱ ሌሎች ተጫዋቾች እንደሆኑ ጭምር ነው የተነገረው። የኤንዞ ማሬስካ ስብስብ እንግዲህ ይፋ ተደርጓል። በዚህ መሰረትም በግብ ጠባቂነት ሮበርት ሳንቼዝ፣ ፊሊፕ ዮርጌንሽን፣ ማይክ ፔደርሰን እና እንዲሁ ደግሞ ስሎኒና የተካተቱ የግብ ጠባቂ ስፍራ ተጫዋቾች ናቸው። በተከላካይ ስፍራ ላይ ማርክ ኮሪያ፣ ቶሲን አደርቤዮ፣ ቤንዌት ባዲያሽል፣ ሌቪ ኮልዌል፣ ማማዱ ሳር፣ ትሬቨር ቻሎባ፣ ሪስ ጄምስ፣ ማሎ ጉስቶ፣ አሮናን ሴሜሎን እና ጆሽ አችፖንግ የተካተቱ የተከላካይ ስፍራ ተጫዋቾች ናቸው። በአማካይ ስፍራ ላይ ኤንሶ ፈርናንዴስ፣ ዲያሪዮ ኤሶጉ፣ አንድሬስ ሳንቶስ፣ ኬርናን ድዌስቤሪ ሆል፣ ሞይስ ካይሴዶ እና ሮሚዮ ላቪያ ተካተዋል። በአጥቂ ስፍራ ላይ ፔድሮ ኔቶ፣ ሊያም ዴላፕ፣ ኮል ፓልመር፣ ኖኖ ማንድዋኬ፣ ኒኮላ ጃክሰን፣ ክሪስቶፈር ኢንኩንኩ፣ ታይሪክ ጆርጅ እና ማርክ ጊዩ የተካተቱ ተጫዋቾች እንደሆኑ ነው እንግዲህ ትናንትና አሰልጣኝ ኤንዞ ማሬስካ ለዓለም ክለቦች ዋንጫ የሚካፈሉበትን ተጫዋቾች ዝርዝር ይፋ ሲያደርጉ እነዚህ ተጫዋቾች ናቸው የተካተቱት። ጃኦ ፌሊክስ እና ራሂም ስተርሊንግ እንዲሁ አክሰል ዲሳሲ በክረምቱ የዝውውር መስኮት ቸልሲን እንዲለቁ ተፈቅዶላቸዋል። ለዛም ነው በዓለም ክለቦች ዋንጫ ላይ እንዳልተካተቱ ጭምር መረጃዎች የሚያሳዩት። ስለዚህ እነዚህ ሶስት ተጫዋቾች ክለቡን እንዲለቁ ተናግሯቸዋል የሚል መረጃ ነው እየወጣ የሚገኘው። ጃኦ ፌሊክስ ወደ ቀድሞ ክለቡ ቤኔፊካ ሊያመራ የሚችልበት እድል እንዳለ የሚያሳዩ ዘገባዎች ደግሞ ሲወጡ ተመልክተናል። እንደ ቴሌግራፍ ዘገባ ከሆነ ደግሞ ቸልሲዎች እንግዲህ በርንሌ 30 ሚሊዮን ፓውንድ ያወጣለትንና ኒውካስል ሊያስፈርመው የሚፈልገውን ግብ ጠባቂ ጄምስ ትራፎርድም አድናቂ እንደሆኑ እየተነገረ ነው። ቸልሲዎች በዚህ ሳምንት በተለይ ከግብ ጠባቂው እንግዲህ የኤሲ ሚላኑ ግብ ጠባቂ ማይክ ሜኞ ጋርም ስማቸው ሲነሳ እንደነበር እናስታውሳለን። ነገር ግን የዚህ ተጫዋች የዝውውር ሂሳብ መጋነኑን ተከትሎ ቸልሲዎች ከዝውውሩ ራሳቸውን ማግለላቸው የሚታወስ ነው። አሁን ላይ ደግሞ የበርንሌውን ጄምስ ትራፎርድን የማስፈረም ፍላጎት እንዳላቸው ይነገራል። እንግዲህ ሌላኛው የሲቲ አካዳሚ ውጤት እንደሆነ ይነገራል። በቅርቡ እንግዲህ የሲቲ አካዳሚ ውጤቶች በበርካታ ክለቦች ስኬታማ ሲሆኑ እየተመለከትን ነው። ኮል ፓልመርን ማስታወስ ይቻላል። አሁን ላይ በቅርብ የፈረመው ሊያም ዴላፕም እንዲሁ የሲቲ አካዳሚ ፍሬ እንደሆነ ይታወቃል። ሞርጋን ሮጀርስ በአስተን ቪላ የምናውቀው ተጫዋች ነው። ከዛ በተጨማሪ ሌሎችም በርከት ያሉ ተጫዋቾች ጭምር እንግዲህ በአውሮፓ እያበቡ የሚገኙ ተጫዋቾች የማንቸስተር ሲቲ የአካዳሚ ውጤት ተጫዋቾች እንደሆኑ ይነገራልና ሌላኛውን የአካዳሚ ምርት የሆነውን ደግሞ ጄምስ ትራፎርድን ለማስፈረም ቸልሲዎች ፍላጎት እንዳላቸው ነው የሚነገረው። የጃኦ ፌሊክስ 14 ቁጥር ማሊያ ለዳሪዮ ኢሶጉ ተሰጥቷል። ስተርሊንግ እና ፌሊክስ እንግዲህ የክለቦች ዓለም ዋንጫ ላይ አይጫወቱም። ቸልሲ እነሱን ከክለቡ የማስወጣት መፍትሄዎችን እየፈለገ እንደሚገኝና ሌሎች ክለቦችን እንዲቀላቀሉ እንደሚፈልግ ጭምር ነው እየተገለጸ የሚገኘው። እነዚህ ተጫዋቾች ከክለቡ መልቀቃቸው አይቀሬ እንደሆነ ነው የሚያሳዩ ዘገባዎች እየወጡ የሚገኙት።
ጆርጅ ፔትሮቪች በዚህ ክረምት በወደፊቱ ላይ ለማተኮር እንደሚፈልግ በግልጽ ከተገለጸ በኋላ ከቼልሲ ክለቡ የዓለም ዋንጫ ቡድን ስብስብ ጭምር ውጪ እንደሆነ እየተገለጸ ይገኛል። ጆርጅ ፔትሮቪች በክለቡ ዋስትና ያለው የመጀመሪያ ተሰላፊ መሆን ይፈልጋል። ይህ ደግሞ ቼልሲ ሊያቀርበው የማይችለው ነገር ነው። በፔትሮቪች እና በቼልሲ መካከል ያለው ግንኙነትም ጥሩ እንደሆነ የሚነገር ሲሆን ክለቡ እንግዲህ አቋሙን እንደሚረዱ ጭምር ነው እየተገለጸ እንደሚገኝ። በተለይ ለቼልሲ መረጃዎች በጣም ቅርብ ነው ተብሎ የሚነሳው ማትላው ነው ይህንን መረጃ እያጋራ የሚገኘውና ጆርጅ ፔትሮቪች እንግዲህ አሁን ላይ በቡድን ውስጥ አልተካተተም ወይም በቼልሲ የዓለም ክለቦች ዋንጫ ጉዞ ውስጥ አልተካተተም። በቀጣይ ደግሞ ጠንክሮ ለመስራት ፍላጎቶች እንዳሉት ጭምር የሚያሳይ መረጃ ነው እየተመለከትን እንደምንገኝ የወጣው መርሃ ግብር የሚያሳየው። ሌላኛው የምናነሳው ጉዳይ ኤንዞ ማሬስካ የሰጡት ሀሳብ ነው። ሉዊስ ኤንሪኬን የተመለከተ ሀሳብን የሰጡት ሉዊስ ኤንሪኬም አስደናቂውን ፓሪስ ሰን ዠርሜንን አሁን ላይ ገንብቷል። ለእኔም ደግሞ በራሴም በሆነ ትንሽ መንገድ ቼልሲ ላይ ተመሳሳይ ነገሮችን ለማድረግ እሞክራለሁ ሲልም ጭምር ነው የተናገረው ጣሊያናዊ አሰልጣኝ ኤንዞ ማሬስካ። ሪያል ማድሪድን የተመለከቱ መረጃዎችን እናንሳም። ሻቪ አሎንዞ በቀጣይ በቡድኑ ምን አይነት ፖዚሽን ላይ የሚጫወት ተጫዋች ይፈልጋል ቢባል ግራ ተመላላሽ ተጫዋች ነው በዚህ ሰዓት የመጀመሪያ ምርጫው ነው። ለዚህም ቦታ ደግሞ አልቫሮ ካሬራስ ፈርናንዴስ ለሱና ለረዳቶቹ ተመራጩ ተጫዋች እንደሆነ የሚያሳዩ መረጃዎች እየወጡ ነው። በተጨማሪም ሻቪ አሎንዞ ተጨማሪ አማካይ ተጫዋቾችን ይፈልጋል። ለዚህም ደግሞ ኒኮ ፓዝን ሌላ አማራጭ አድርጎ ይመለከተዋል። ሪያል ማድሪድ በባለፈው ክረምት ኒኮ ፓዝን ለኮሞ በ5 ሚሊዮን ዩሮ መሸጡ የሚታወስ ነው። ነገር ግን ተጫዋቹን ከፈለገው ደግሞ መልሶ በ5 ሚሊዮን ዩሮ የመግዛት መብት አለው። በተጨማሪም ሻቪ አሎንዞ አንዳንድ ግዢዎችንም ይፈልጋል። በዚህም ሪያል ማድሪድ ቢሮዎች ሌላ የአማካይ ምልመላ ሊደረግ እንደሚችል ነው የሚነገረው። በተጨማሪም የአጥቂ ምልመላም እንዲሁ አይጠፋም ተብሎ ነው ማሪዮ ኮርቴግና መረጃውን ያጋራው። ሌላኛው ማሪዮ ኮርቴግና ያነሳው ነጥብ አንዳንድ የፕሪሚየር ሊግ ክለቦች ሮድሪጎን በወኪላቸው በኩል አነጋግረዋል እና ደግሞ አርሰናል እንዲሁ የብራዚላዊውን ኮከብ ሁኔታ እየተከታተሉ ይገኛሉ። አርሰናል ሮድሪጎን ይፈልጋል። ተጫዋቹ በአጥቂ መስመራቸው ላይ አዳዲስ አቅሞችን እንደሚጨምር ነው የሚያምኑት። ይሁን እንጂ የተጫዋቹ አባትና ወኪል ሮድሪጎ ከሪያል ማድሪድ እና ከሻቪ አሎንዞ ጋር ተነጋግረው ውሳኔ ላይ ካልደረሱ በስተቀር ከየትኛውም ክለብ ጋር መደራደር እንደማይፈልጉ ማሪዮ ኮርቴግና መረጃውን አጋርቷል። ኪሊያን ኤምባፔ ፓሪስ ሰን ዠርሜንን ለቆ በመውጣቱ ምንም አይነት ጸጸት አይሰማኝም። በክለቡ ተጫውተው ያለፉትን ኪሊያን ኤምባፔን ዝላታንንም እንዲሁ አመሰግናለሁ። በሰዓቱ በክለብ ውስጥም እጅግ በጣም አስፈላጊ አካላት ነበሩ ሲል ነው የፓሪስ ሰን ዠርሜኑ ፕሬዝዳንት የሆኑት ናስር አልከላይፊ ሀሳባቸውን እየሰጡ የሚገኙት። ኤምባፔን እንዲህ ብለው ይጠይቁታል ጋዜጠኞች። የምንጊዜ ምርጥ ተከላካይ የምትለው ተጫዋች ማን ነው ተብሎ ተጠይቆ ነበር። ኪሊያን ኤምባፔ ነው ይህ ጥያቄ የቀረበለት። ሰርሂዮ ራሞስ ሲል የተናገረው ለእኔ እስካሁን ከየትኛውም ካዩዋቸው ተከላካዮች ፍጹም የተለየው ተከላካይ እሱ ነው። ሰርሂዮ ራሞስ መሪ ሆኖ የተወለደ መሪነት መንፈስ ያለው ሰው ነው። በፓሪስ ሰን ዠርሜን ሳለሁም መልበሻ ክፍል በሜዳ ላይና የትም ቦታ ላይ መሪ ነው። በፓሪስ ሰን ዠርሜን የካፕቴን ባጁ ባይሰጠውም ባጁ እጁ ላይ ሳይሆን ግን ልቡ ላይ ግን ተቀምጧል ሲልም ጭምር ነው ኤምባፔ ስለ ሰርሂዮ ራሞስ የተናገረው። ሪያል ማድሪድ በዓለም ክለቦች ዋንጫ በሚያደርጋቸው የመጀመሪያ የሁለት ጨዋታዎች ትኬት ከወዲሁ ተሽጠው አልቀዋል። በዚህም ውድድሩን ከመጀመሩ አስቀድሞ ብዙ ትኬቶች ያጠናቀቀው የዓለም ክለቦች ዋንጫ ላይ የሚሳተፈው የመጀመሪያው ክለብ ሪያል ማድሪድ ሆኗል። በመቀጠልም የሶስተኛው ጨዋታ ትኬቶችም ሊጠናቀቁ ከጫፍ እንደደረሱ ጭምር የሚያሳዩ መረጃዎች እየወጡ ነው። በክለቦች የዓለም ዋንጫ የመጀመሪያ ጨዋታቸውን የሚያደርጉት ከሳዑዲው ሪያል ማድሪድ ተብሎ ከሚጠራው ከሳዑዲው አልሂላል ጋር እንደሆነ ይነገራል እና ሪያል ማድሪድ ከአልሂላል ጋር የመጀመሪያ የዓለም ክለቦች ዋንጫ ጨዋታቸውን የሚያደርጉ ነው የሚሆነው። በኢንተርናሽናል ብሬክ ለሀገራቸው እንግዲህ ግዳጃቸውን ተወጥተው ያጠናቀቁት ኪሊያን ኤምባፔ፣ ኦሪዮል ቹዋሜኒ፣ ጁድ ቤሊንጋም፣ ዴን ሃውችሰን፣ ትሬንት አሌክዛንደር አርኖልድ እና ሉካ ሞድሪች በዓለም ክለቦች ዋንጫ እንግዲህ ሪያል ማድሪድን ወክለው ወደ አሜሪካ ከማቅናታቸው በፊት ዕለተ አርብ ማለትም ነገ ከቡድኑ ጋር በቫልዴባስ ልምምዳቸውን ያደርጋሉ ተብሎ ይጠበቃል። ኪሊያን ኤምባፔ፣ ኦሪዮል ሹዋሜኒ፣ ጁድ ቤሊንጋም እና ዴን ሃውችሰን፣ ትሬንት አሌክዛንደር አርኖልድ እና ሉካ ሞድሪችም እንግዲህ በካስቲያ በሚኖረው የልምምድ ማዕከል ላይ ይሳተፋሉ። ቪኒሲዮስ ጁኒየር፣ አርዳ ጉሌር እና አንድሪያ ሉኒን ግን እዛው በአሜሪካ ከዋናው ቡድን ጋር ይገናኛሉ ተብሎ ይጠበቃል። እነዚህ ቡድኑን እንግዲህ የሚቀላቀሉት እዛው አሜሪካ እንደሆነ ነው መረጃዎቹ የጠቆሙት። ሊሮይ ሳኔ ወዴት ያመራል? በርካቶች የሚጠይቁት ጥያቄ ነው። ጀርመናዊው የፊት መስመር ተጫዋች ነው ሊሮይ ሳኔ
በዚህ ክረምት በነፃ ባየር ሚኒክን ይለቃል ተብሎ ነው የሚጠበቀው። ሌሮይ ሳኔ አሁን ላይ ከቱርኩ ክለብ ጋላታሳራይ ለመቀላቀልም በቃል ደረጃ ከስምምነት መድረሱ ተነግሯል። ሳኔ ለጋላታሳራይ በአመት 15 ሚሊዮን ዩሮ የሚያስገኝ የ3 ዓመታት ኮንትራትም ለመፈራረም መስማማቱን የተነገረው። በባየር ሚኒክ ያለው ውልም በዚህ ወር የሚጠናቀቀው ሌሮይ ሳኔ በተጨማሪም አርሰናል፣ አልሂላል እና ፌነርባቼም እየፈለጉት እንደሚገኝ ነው የሚታወቀው። ባየር ሚኒክ በበኩሉ አዲስ ውል ማቅረባቸው ቢገለጽም ተጫዋቹ ግን አዲስ ክለብ እየፈለገ እንደሆነ መረጃዎች ያሳያሉ። የጣሊያን ብሔራዊ ቡድን ከቀናት በፊት ከቡድኑ ዋና አሰልጣኝ ሉቺያኖ ስፓሌቲ ጋር መለየታቸው ይታወሳልና ብሔራዊ ቡድኑ አሁን ላይ አዲስ አሰልጣኝ ለመሾም በንግግር ላይ መሆናቸውን የጣሊያን መገናኛ ብዙሃን ይዘግባሉ። ብሔራዊ ቡድኑን በኃላፊነት ለመረከብም ከቀረቡ እጩዎች መካከል እየመሩ የሚገኙት አሰልጣኝ ጊናሮ ጋቱሶ መሆናቸውን ያመለክታል። አሰልጣኝ ጊናሮ ጋቱሶ ከዚህ በፊት ከፊዮረንቲና ጋር ከ23 ቀናት በኋላ ከማርሴይ ጋር ደግሞ ከ5 ወራት በኋላ ነበር ስንብት የገጠማቸው። ጣሊያናዊው አሰልጣኝ ጊናሮ ጋቱሶ ከዚህ ቀደም ናፖሊ፣ ኤሲ ሚላን እና ቫሌንሲያን የመሳሰሉ ክለቦችንም አሰልጥነዋል። አሰልጣኝ ክላውዲዮ ራኒሪ የጣሊያን ብሔራዊ ቡድን ጥሪ ቢቀርብላቸውም ሳይቀበሉ መቅረታቸውን ተከትሎ ነው አሁን ላይ ጊናሮ ጋቱሶ ይህንን ቦታ እንዲረከብ ደግሞ ጥያቄዎች እየቀረቡለት እንደሚገኝ የሚያሳዩ መረጃዎች በስፋት እየተዘገቡ የሚገኙት። ቶተንሃሞች ካፕቴናቸውን ሊያጡ ነው። ቶተንሃሞች ሶን ሂዩንግ ሚንን የተባረሩትን አሰልጣኝ አንጌ ፖስተኮግሉን በመከተል ክለቡን ሊለቅ ይችላል። ዘገባዎች እንደሚያሳዩት ከሆነ አምበሉ በዚህ ክረምትም የለንደኑን ክለብ ሊለቅ እንደሚችል ጠቁመዋል። የደቡብ ኮሪያዊ ኢንተርናሽናል ከቶተንሃም ሆትስፐርስ ጋር ያለው ኮንትራት በ2026 ላይ ያበቃል። የአሰልጣኙ መባረር ደግሞ በአንዳንድ የቶተንሃም ደጋፊዎችም ቁጣን አስነስቷል። አውስትራሊያዊው አሰልጣኝ ቡድናቸውን ወደ ዩሮፓ ሊግ ክብር ካመሩ በኋላ ተጨማሪ ጊዜ ሊሰጣቸው ይገባል ብለው የሚያምኑ ብዙ ደጋፊዎች ያሉ። ምንም እንኳን በፕሪሚየር ሊግ 17ኛ ሆኖ ቢያጠናቅቁም ፖስተኮግሉ ግን ከተባረረ በኋላ ያገኘው ድጋፍ ሁሉ ነገርን ይመሰክራል። በእርግጥ ቲም ቶክ እንደዘገበው ከሆነ እንደ ክሪስቲያን ሮሜሮ፣ ዲያን ኮሊሴቭስኪ፣ ሚኪ ቫንደቬን ሁሉም በአሰልጣኙ መባረር ደስተኛ አይደሉም። ዘቴሌግራፍ እንደዘገበው ሶን ደግሞ ለአንዳንድ የቶተንሃም ባልደረቦቹና ሰራተኞቹ በዚህ ክረምትም ክለቡ ሊለቅ እንደሚችል የተናገረ ሲሆን ከሳዑዲ አረቢያ በርካታ ክለቦችም እንግዲህ ፍላጎትን እየሳበ እንደሆነ ነው እየተገለጸ ያለው። የ32 ዓመቱ ተጫዋች አሁንም በቶተንሃም ሆትስፐርስ ወሳኝ ተጫዋች ነው። መሪ ባይሆንም የ32 ዓመቱ ተጫዋች በዚህ ዓመት ምርጡን ነገር ግን አሳልፏል። የሱ እንግዲህ ሁልጊዜም እንግዲህ ሁኔታዎች እርግጠኛ አለመሆንን ይጨምራል። አሁን ደግሞ የቀድሞው የቶተንሃም ሆትስፐርስ ስካውት ብራያን ኪንግ ለቶተንሃም ኒውስ ስለ ተጫዋቹ ተናግሯል። ሶን ቶተንሃም ሆትስፐርስን ሊለቅ እንደሚችል ክለቡ ለቀድሞ አጥቂ ሃሪኬንም ከተቀበለው 100 ሚሊዮን ፓውንድ ጋርም ተመሳሳይ ክፍያ ሊሰበስብ ይችላል። ኪንግ ሲናገር ሶን ሂዩንግ ሚን ወደ ሳዑዲ አረቢያ ከሄደ ትልቅ ገንዘብም ያገኛል። እንዲሁ ሌላ ደግሞ ወደዚያ የሄደ ማንኛውም ተጫዋች ትልቅ የገንዘብ አቅርቦትንም አግኝቷል። ቶተንሃም ለሶን ሂዩንግ ሚን ለሃሪኬን እንዳደረጉት ተመሳሳይ ክፍያን ቢቀበሉ አይገርመኝም። ሶን ሂዩንግ ሚን በቶተንሃም ለ10 ዓመታት ቆይተዋል። ለክለቡ ድንቅ አገልጋይም ነበር። እናም ደግሞ እንዲሁም ኮንትራቱ 1 ዓመት ቀርቶታል። እናም ለቶተንሃም ትልቅ ገንዘብ ማስገኘትም እንደቻለ ጭምር ነው እየተገለጸ የሚገኘው። ሶን ሂዩንግ ሚን ወደ ሳዑዲ አረቢያ ቢሄድ እሱ ወይም ቤተሰቡ ደግሞ በቀሪው ህይወቱ አይጨነቅም፣ መጨነቅም አይኖርባቸውም። ሆኖም ግን በቶተንሃም ለዚያ ጥራት ደግሞ ያለው ተጫዋች መተከም ማግኘት ደግሞ እንዳለበት፣ ነገር ግን የካፕቴናቸውን ሁኔታ በዚህ ክረምትም ከዚህ ክረምት እንደማያልፍም ጭምር ነው እየተገመተ የሚገኘው። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ መቀላቀሉ ይታወሳል። እንግሊዛዊው የመስመር ተጫዋች ትሬንት አሌክዛንደር አርኖልድ በሪያል ማድሪድ ቤት 12 ቁጥር ማሊያን እንደሚለብስ ተገልጿል። አሌክዛንደር አርኖልድ በሊቨርፑል ቤት የ66 ቁጥር ማሊያን ነበር ይለብስ የነበረው። ነገር ግን እንግዲህ በስፔን ባሉ ህጎች መሰረት ግን እስከ 66 ቁጥር ድረስ መጠቀም አይቻልም። ከ1 እስከ 25 ባሉት ውስጥ ነው ተጫዋቾች መጠቀም የሚችሉት። አሌክዛንደር አርኖልድ ከማሊያው ጀርባ ስም መጻፊያ ቦታ ላይ ትሬንት የሚል ጽሁፍ ብቻ እንደሚያሰፍር ነው የተነገረው። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን በክለቡ የላሊጋው የተጫዋቾች ዝርዝር ውስጥ ማስመዝገብ መቻላቸው ጭምር እየተገለጸ ያለ መረጃ እንደሆነ ነው የተገለጸው። የዶናሩማ ወኪል ከወዲሁ አንድ ዝውውርን ውድቅ አድርጓል። የፓሪስ ሰን ዠርሜኑ ኮከብ ጂያንሉጂ ዶናሩማ በሚያስደንቅ ሁኔታ ወደ ማንቸስተር ዩናይትድ ሊዘዋወር ይችላል የሚል መረጃ የወጣ ሲሆን ወኪሉ በተጫዋቹ ጉዳይ አስቀድሞ ሀሳቡን አቅርበዋል። የጂያንሉጂ ዶናሩማ ወኪል ወደ ናፖሊ መሄዱን አጣጥሎታል። ጣሊያናዊው ግብ ጠባቂ ከአውሮፓ ቻምፒየንስ ሊግ ከአውሮፓ ቻምፒየን ፓሪስ ሰን ዠርሜን
ጋር እንግዲህ እርግጠኛ ያልሆነ የወደፊት እጣ ፈንታ ገጥሞታል። ግብ ጠባቂው ከፈረንሳዩ ኃያል ክለብ ጋር ያለው የኮንትራት ስምምነት 1 ዓመት ብቻ ቀርቶታል። እናም የፓሪስ ሰን ዠርሜን አለቆች ዶናሩማን ለመቆየት ቢሞክሩም እስካሁን ድረስ ግን ከስምምነት ላይ መድረስ አልቻሉም። ይህም ደግሞ ለማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ሪያል ማድሪድም በር ከፍቷል። ዶናሩማ ወደ ፕሪሚየር ሊግ የመቀላቀል እድልን በመጠቀምም ከጣሊያኑ የቡድን አጋሮች ጋርም ሲወያይ እንደነበር ዘገባዎች ጠቁመዋል። ይህ በእንዲህ እንዳለ የዶናሩማ ወኪል ኤንዞ ራዮላ ከሴሪኤው ሻምፒዮን ናፖሊ የመጣውን ጥያቄ ቀድሞውኑ እንግዲህ ውድቅ አድርጎታል። ወኪሉ በካልቺዮ መርካቶ በኩልም ሲናገር እንዲህ ነው ያለው። ትልቅ ቅዠት ነው። ከናፖሊ ዳይሬክተር ጆቫኒ ማና ጋር ጥሩ ግንኙነት አለኝ። ነገር ግን ስለ ዶናሩማ በጭራሽ አናወራም። ይህ ደግሞ ግልጽ የሆነ ጥያቄ ነው። ብዙዎች እሱን ይፈልጉታል፣ ነገር ግን ጥቂቶች ብቻ ሊገዙት ይችላሉ። እሱ በፓሪስ ጥሩ ስሜት ይሰማዋል። እሱ በአውሮፓ ቻምፒየንስ ሊግ ክለብ ውስጥም ነው እንግዲህ የሚገኘው። ስለዚህ ምንም አይነት ቅሬታ የለውም። ከፓሪስ ሳን ዠርሜን ጋር ስለ ኮንትራት እድሳት እየሰራ ነው። እናቱ በጣም የናፖሊ ደጋፊ ነች። ዶናሩማ የተገናኘውም ስሙ ከዚህ ጉዳይ ጋር በተያያዘ ነው። ከዶናሩማ ጋር የተገናኘው የጣሊያን ሌላኛው ቡድን ደግሞ የቀድሞ ክለቡ ኤሲ ሚላን ነው። የ26 ዓመቱ ተጫዋች በ2021 በነፃ ዝውውር ወደ ፓሪስ ሳን ዠርሜን ሲሄድ ሚላንን ለቆ ነበር። እናም ደግሞ ራዮላ ወደ ሳንሴሮ ለመመለስም ነገሮች ከባድ እንደማይሆኑ ተናግሯል። ከታላላቅ የጣሊያን ክለቦች ፍላጎት እንዳለው አውቃለሁ፣ ነገር ግን ደግሞ ድርድር ተደርጎ አያውቅም። እሱ በግብ ጠባቂነት እድሜውም ገና ወጣት እንደሆነ መናገር ይቻላል። ቢያንስ ለተጨማሪ 10 ዓመታት መጫወት የሚችል ነው። በአሁኑ ጊዜ ዶናሩማ በጣሊያን ሻምፒዮና ውስጥም ማየት በጣም ከባድ ነው። እኔ እያወራሁ ያለሁት ስለ ቁጥሮች ብቻ ሳይሆን ስለ ስፖርታዊ ፕሮጀክትም ጭምር ነው። በጣሊያን ውስጥ ኢንተር ሚላን ብቻ ነው እንግዲህ በቻምፒየንስ ሊግ የፍጻሜ ውድድር ላይ መገኘት የቻለው። ጣሊያኖች እንደገና በማደግ ላይ እንግዲህ ናቸው። እነዚህ ምክንያቶች ደግሞ መሰረታዊ ናቸው። ስለሆነም ወደ ጣሊያን የመመለስ እድሉ ጠባብ ይሆናል ተብሎ ይታሰባል። ወደ ሚላን መመለስ ለምን አይሆንም? ፖል ፖግባ ከማንቸስተር ዩናይትድ ወደ ዩቬንቱስ ተመልሷል። ምንም የማይቻሉ ነገሮች የሉም። ነገር ግን ሁልጊዜም በጣም የተከበረ ክለብ ነው። ዶናሩማ ሁልጊዜም እነሱን ያመሰግናል። እሱንም እንዲሁ አሳድገውታል። ስለዚህም ዶናሩማ ለሮሰኔሪዎቹ ሁልጊዜም ጠቃሚ ፍቅርና ምስጋና አለውም የሚል መረጃ ጭምር ነው እየወጣም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።